ሰላምዬ ልጇ በህይወት መኖሯን ሲነግራት እንግዲህ ደረጀ ማመን አቃታት። ራሷን ነው የሳተችው ማለት ነው። እስከዛሬ ድረስ እንግዲህ ልጄ የታለች ልጄን አሳየኝ ብትለውም እንግዲህ ያው ቤት ይፈርሳል በማለት እንግዲህ እናትና ልጆቹ እስካሁን ድረስ አንድ ቤት ተቀምጠው አይተዋወቁም። እሷ ልጄ የት ትሆን እያለች ልጅቱም ደግሞ እናቴ የት ነው ያለችው? በህይወት አለች ወይ? እባክህ እናቴ በህይወት መኖሯን አሳየኝ እያለች እንግዲህ ደረጀን ብትለምነውም እሺ አላላትም። ምክንያቱም ያው ሚስቱ የምታውቀው ነገር የላትም። ይህን ሁሉ አታውቅም። ዳጣ የደረጀ ልጅ መሆኗን ማንም ስለማያውቅ እንግዲህ እዛ ቤት ከደረጀና ከራሷ ከዳጣ ውጭ የሚያውቅ የለም። እንግዲህ ያው አቢጌል የምትባል ተንከሲስ እንግዲህ ያው ተጠራጥራለች። የደረጀ ልጅ እንደሆነች 100% ያው እርግጠኛ ናት ማለት ነው። አቢጌል የዲኤንኤ ምርመራ ራሱ አድርጋ ነበር ግን አልተሳካላትም። ያው የሌላ ፀጉር ይዛ ስለሄደች ነው እንጂ ያላደረገችው የላትም ማለት ነው። በዚህ ላይ የናታን ፍቅር በእርግጥ እልህ ነው እንጂ ፍቅር አልያዛትም እሷ። በዛ ላይ የሰላምዬ ልጅ የማን ነው ትላለች። እዚህ ጋር የዳጣም ቤተሰቦች ለማወቅ ተጓጉታለች። አሁን ደግሞ በስተመጨረሻ ብላ እንግዲህ ለናታን ቤተሰብ ሽማግሌ ላኩና ዳጣም ማግባት የለበትም እሱ እኔ ናታን ታላገባሁ ሞቼ እገኛለሁ ብላለች። እንግዲህ እናትና ልጅ ተዋረዱ ማለት ነው። ጭራሽ ብለው ያው ሽማግሌ እንዲላክ አደረጉ። ደግሞ ከልጅቱ እናቲቱ ናት እንጂ ከልጅቱ እናቲቱ ደግሞ የባሰባት ጭራሽ ሽማግሌ ለወንድ ልትልክ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሂክማ የኑራ ቤተሰብ ሰላም ብያለሁኝ። ሰላማችሁ ይብዛል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። እንግዲህ ዳጣ ድራማ እንግዲህ ተወዳጅ የሆነ መጥቷል። ዳጣ እንግዲህ እስካሁን ድረስ እናቷን አላወቀችም። አንድ ቤት እየኖረች እንግዲህ ከእናቷ ጋር ያው እናቲቱም ከልጇ ጋር አንድ ቤት እየኖረች ልጅቱም ደግሞ ከእናቷ ጋር አንድ ጋር እየኖሩ እስካሁን ድረስ አይተዋወቁም ማለት ነው። ይሄን ሁሉ ደግሞ የሚያውቀው ደረጀ ብቻ ነው። ደረጀ እንግዲህ ያው ማርታ የምታውቀው ነገር የላት። ማርታ ለባሏ ታማኝ፣ በጣም ለባሏ ክብር ያላት ሴት፣ ለልጆቿ ለቤቷ በጣም ጎበዝና ምርጥ ሴት ናት ማለት ነው። በጣም በተለይ ደግሞ ለባሏና ለቤቷ ያላት ክብር በጣም የተለየ ነው ማለት ነው። እንግዲህ ደረጀንም ያው እስካሁን ድረስ ምንም በፍጹም ዳጣ የሱ ልጅ ትሆናለች ብላ አስበውም ልታስበውም አትችልም። አቢጌል አንዳንድ ጊዜ ብትነግራትም የሆነ ሰዓት ምርመራ አድርጋ ፀጉሩን ውስጥ እንግዲህ የዲኤንኤ ምርመራ አድርጌያለሁ ስትላት በዛን ሰዓት እንግዲህ ያው ልገላ ነበር የደረሰችው። ምክንያቱም በፍጹም በጭራሽ እሷ ባሏን ጠርጥራው አታውቅም ማለት ነው። ዳጣ የሲሳይ ልጅ እንደሆነች እንጂ የደረጀ ልጅ እንደሆነ ማንም እዛ ቤት አንድም ቀን እንኳ ተጠራጥሮ አያውቅም። ከዚች ከአቢጌል የምትባል ተንከሲስ መቀር ማለት ነው። እንግዲህ ሰላምዬ ናታንን ስለ ዳጣ እንዴት የት እንዳደገች የት እንደኖረ ቤተሰቦቿ እነማን እንደሆኑ አጣራ እያለ እንግዲህ በስተጀርባ እንዳጣራላት ልካው ነበር። ግን አሁን በስተመጨረሻ ናታንም ደረጀ የዳጣ አባት እንደሆነ ታወቀ በኋላ ቃል አስገብተዋለይ ለማንም ላይ ይናገር። ይህን ሚስጥር የሚያውቀው እሱ ናታንና ዳጣ ደረጀ ብቻ ሶስታቸው ናቸው እንጂ ማንም እንዳውቅ አልፈልግም። ሚስጥሬን ሚስጥር አድርገህ ኑር ብለዋለኝ ማለት ነው። እንግዲህ ማርታ ናታን ይወዳታልና ናታንና አቢጌል መጋባት አለባቸው የብዙ ጊዜ ምኞቴ ነው ብላለች። እንግዲህ ያው ጸባይም ስለሌላት ከናታን ውጭ እሷን የሚችላት የለም ብለሽ ነው ወይ ብሏል ደረጀ። እውነቱን ነው። እንግዲህ ናታን አባት ከደውላ ያው እንደምንዛመድ አስብበት ምናምን ብላ ነግራው ነበር። ይህንን ሲሰማ እንግዲህ አንተ አውራው እኔ አውርቼዋለሁ ከዳጣ ጋር ምንም ነገር የላቸውም አቢጌል ጋር ይዋደዳሉ እወድሻለሁ ብሎኛል ብላ እንግዲህ እናቲቱ ደግሞ አበላሸቻት ማለት ነው። ከልጅቱ እናቲቱ
እሱም ደግሞ እንግዲህ ቀስ ብሎ ጠይቆታል። አቢጌልን ትወዳታለህ ወይ ብሎት እንግዲህ እኔ አቢጌልን ምንም ለሷ አልወዳትም፣ ማግባትም ደግሞ አልችልም፣ እሷን አላፈቅራትም፣ አልወዳትም ብሎ እንግዲህ እውነቱን ተናግሮ ያው ደረጀም እንግዲህ ያው እንደማይወዳት እሱ ድሮውንም አውቋል። ጸባይ የላትም ብሏል ማለት ነው እንግዲህ የገዛ ልጁን። በዚህ ደግሞ ትክክል ነው ማለት ነው፣ እውነት ነው። እሱ የሚወደው ዳጣን እንጂ ከበፊትም ጀምሮ እንኳን አሁን እሷ ራሱ ፍቅሩን ተተቀበለች ወደዚህ በፊትም ጀምሮ አይወዳትም። አቢጌል ግን እልህ ስለያዛት በቃ እሷ ስለምትወደው ብቻ የኔ ይሆናል በማለት እንግዲህ ያው በስተመጨረሻም ያው እህቷ ልታገባው ነው ማለት ነው። እሱ እንግዲህ እኔ አቢጌልን አልወዳትም፣ አላፈቅራትም፣ ደግሞ ላገባትም አልችልም ብሎ እንግዲህ ያው እውነቱን ለደረጀ ነግሮት፣ ደረጀ እንግዲህ ያው ለማርታ ነግረውታል። ማርታ እንግዲህ ደግሞ አዙራ ጭራሽ ብሶባታል። አሁንማ በቃ አበላሸቻት ልጅቱ እናቲቱን ማለት ነው። እንዴት እወዳታለሁ ይልሃል ልጄን አባልገሃል ብለህ እኮ ትቆጣዋለህ ብላ ደግሞ አዙራ እንግዲህ ጭራሽ የማይመስል ነገር እንግዲህ ደረጀ ልታጠራጥር ነገረችው። ደረጀም እንግዲህ እኔ በፍጹም ካሁን በኋላ አልገባበትም በዚህ ነገር ራስሽ ተዋጩ ብሏታል። ችግር የለውም ብላለች። እንግዲህ ግዴታ ናታንን እንግዲህ እንዳገባት ልጇን እንዳገባላት ልታደርገው ነው መሰለኝ ማለት ነው ማርታ። እሱ እንደሆነ አይወዳትም፣ በግድ ታስገድደው ያግቡት፣ ግዴታ አስገድዳ ልጇን ልድረው ነው መሰል እንግዲህ ወይዘሮ ማርታ ማለት ነው። አቢጌል እንግዲህ በጣም ደስ ብሏታል። የምርቃኔ ዕለት ቀለበት እንዲህ ሊያስርልኝ ነው ናታንን ላገባ ነው ብላ እንግዲህ ጭራሽ ሰው አግኝታ ሞታ ውሃዬን ይዋህ እንግዲህ ላገባ ነው ናታንን እኮ ላገባ ነው ስትላት አልገባም እንዴ እስካሁን ወደ ክፍል ውሃዬን ምርጥ ማለት ነው እንግዲህ እያለኝ ነው። ውሃዬም ደግሞ ጭራሽ ብላ ብላ አንቺ ለምን እኔ ላገባ ነው አንቺ ለምን አታገቢም እያለቻት ነው። ጭራሽ ውሃ ልታበላሻት ማለት ነው። ከየት ነው የሚመጣው ባል እኔንም ፈልጉልኝ ብላለች እንግዲህ የኔ ምስኪን ማለት ነው ውሃዬ። እና እንግዲህ ያው ደረጀ በጣም ጨንቆታል። ደረጀ በጣም ነው የጨነቀው እንግዲህ ዳጣን አግኝቶ በጣም እንደጨነቀውና ሁሉን ነገር በጣም እንደተጨናነቀ ነግሯታል። የተጨናነቀው እንግዲህ ሰላምዬ ደውላ ዛሬ ታልነገርከኝ በዚህ 2 ቀን ብቻ ነው እድል የምሰጥህ ያለ በቀረ ለትዬ ሁሉንም ነገር እነግራታለሁ ብላ እንግዲህ አስፈራርተዋል። ማስፈራራትም አይደለም ብዙ ጊዜ ጠይቀዋል። ልጄን አምጣልኝ፣ ልጄን አገናኘኝ፣ ከስንት ዓመት በኋላ ልጄን አገናኝ በህይወት ታለች ብትለው እንግዲህ ያው እዚያውም አብራ ስላለኝ በዚህ ቀደም ማርታም ስላለች ያው ቤቱ ሊመሰቃቀልበት ሆነ ቤቱ ሊፈርስበት ስለሆነ ያለው አማራጭ እንግዲህ ያው እናትና ልጅን አለመናገር ማርታ እንዳለ ይሆና እንግዲህ ያው ዳጣንና ሰላምዬን እንግዲህ እስከ መቼ ድረስ ደብቆ እንደሚያኖራቸው አይታወቅም። አሁን የሚያረግዝችው ልጅ እንግዲህ የሱ የደረጀ ነው። እሱ የሚያውቀው ነገር የለም እንግዲህ ደረጀ ሁለት ልጅ እንግዲህ ከደረጀ ማለት ነው። ማርታ የምታውቀው ነገር የላት። ማርታ ታማኝ ለባሏ ለቤቷ በቃ ሁሉ ነገሯ ክብር አላት ማለት ነው። ግን እሱ የምታውቀው ነገር የላትም። ዳጣ የሱ ልጅ መሆኑን አታውቅም እስከዛሬ። በጭራሽም ደግሞ አጠረጥረውም የሲሳይ ጓደኛዬ ልጅ ናት ብሎ ስላላት በጭራሽ አጠረጥርም። ናቱና ዳጣዬ ደግሞ በጣም በቃ ፍቅራቸው ራሱ በጣም የሚያስቀና ሆኗል። እንግዲህ እውነቱን ምንም አልደበቃትም። ዛሬ ጉድ አልሰማሽ በሚገርም እያለ እንግዲህ ነግሯት ምንድን ነው ስትለው አባዬ እኮ አቢጌልን እንዳገባ ተወዳታለሁ ብሎ ጠየቀኝ ብሎ ሲላት እንግዲህ እና ምን አልከው? ብታገባት እኔ እህቴ ስለሆነች እልል ብዬ ነው ምድር ብላ እንግዲህ ያው ነገረችው ማለት ነው። እሱ ደግሞ እንደማይወዳትና እንደማያፈቅራት የሆነ ነግሯታል። ዳጣዬ ችግር የለባትም ነገራችን ላይ ያው አልረዳት ያለችውና ያው በእርግጥ ያቺኛይቱም አታውቅም እህቷ እንደሆነ እና አልረዳት ያለችው አቢጌል እንጂ ዳጣዬ ችግር የለባትም። እንግዲህ በቀጣይ ያው ዳጣዬና ናቱ ይጋባሉ። ናታንና ዳጡ ይጋባሉ ማለት ነው። አቢጌል እንግዲህ እስኪ ራሷ ልታጠፋ ነው ወይስ ምን ልታደርግ ነው? እና ያለን አብረን ማለት ነው በቀጣይ ክፍል። በነገራችን ላይ ደስ ብሎኛል እኔ